በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራክስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትንም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎችን ያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ ሀገርም በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የሥጋ መብል ቅባትም ቢሆን ጣፋጭ ፍሬዎችንም ምን አይበሉም፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራክስያን በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋር ተፋቅራለችና። መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን እንዳትፈልጊ ቃል ግቢልኝ አለቻት። ኢዮጵራክስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን ያለ ሙሽርነት ስለማልሻ ራሴን ለቤት ለጌቴ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስ አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሪዎስም የኢዮጵራክስያን እናቷ እንደሞተች ሰምቶ ለአጫት ያጋባት ዘንድ ኢዮጵራክስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌቴ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሪዎስም መልእክቷን በሰማ ጊዜ ያደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራክስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየ2 ቀን ሁለት ቀን እያከፈለች መጾም፣ ከዚያም በየ3 ቀን ሶስት ቀን ትጾም ጀመር። ከዚያም በየ7 ቀን ሰባት ቀን የምትጾም ሆነች። በተለየሽ በከበረች 40 ጾም ምን የምትበላ አልሆነች። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችን በሕማም ኖረች። ከዚያም እግዚአብሔር ረድቶላት ከደዌዋ አዳናት። በሽተኞችም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይ አየች። እርሷም እያደነቀች ከልጆቼ ለማን ይሆን የሚገባት ስትል እንዲህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራክስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርን ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ድረስ ለኢዮጵራክስያ እንዳይነግሯት አዘዘቻቸው። ከዚህም በኋላ በሆድ ሕማም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋ መጣች። ከእግዚአብሔርም ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷን እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችው አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎቹንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለ እኔ ኢዮጵራክስያ ለምናለችና ወደ ጌቴ ኢየሱስ እሄዳለሁ። አሁን ግን ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የእሊህም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚህም ቀን ዳግመኛ የቅዱስ ፍርፍሬዎስ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ፣ እንዲህም አላቸው፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ
የአዲስ ኪዳንን የቁርባንን ሥርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችንን ለአይሁድ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ስላለም ይኑር አሜን። ዘአቅረብኩ ማኅሌተ አዘክርየ አእላፈ ለተጸምዱ ከሰልፈ ለላነ ተወከፍ ዘንድ የመጽሐፈ እንተረሰይ ከግዚኦ ጸድቀ መበለት ኩፍ ላቡ ጎላ ተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባክያነ ሰማዕታት ወጻድቃን ደናግል አድኅኖ መነኮሳት ሄራን ባርኩ ወይዛቲ መካነ እስከ አረጋዊ ወንዑስ ሕፃን ለዘጻፉ በክርታሱ ለዘአጻፉ ሳይደርስ ለዘአንበቡ ለዘተርጎሙ በልሳነ ሐዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቤቱ አምላካችን ቅዱስ እግዚአብሔር በስንክሳር ካነበብናቸው ቅዱሳኖቹ ረድኤት በረከትን ይከፍለን ዘንድ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።